ወደዳችሁም ጠላችሁ እውነቱ ይሄ ነው። ብሩኬ የሃይሚ ብቻ ነው። አዳሜ ማለት ነው። ፎቶ ብትዘቀዝቂ ምንድነው ብትንጨረጨሪ በአናትሽ ብትተከይ እና ውዶቼ ማለት ነው። ከምር እኔ ግን እቺ ልጅ ማትሆን የፍፄን የምታደርገው የምትጽፈው ጽሁፍ በጣም ነው አንገትን የደፋክበት ላይክ በጣም የሚደብር ማለት ነው። መልሼ ማለቱ አልፈልግም። ልለጥፈው እችላለሁ። ሜቢ መለጠፉ አያስፈላጊ አይደለም። እንዳይነበብ አድርጌ ላደርገው እችላለሁ። ግን ምንድነው ምን ፈለጋችሁ ወንድ ብርቆች ማለት ነው። እኔ የስተርዴውን ሳስበው በጣም ነው ደስ ያለኝ። ሀይሚትዬ ደግሞ የሚገባት ናት። ሪሊውን ነው የምነግራችሁ። እና በጣም ያኔ ውዶች እንደ ሌላ ቀኑ አይደለም። ዛሬ ላይ አሁን ብሩኬ ፕራንክ ሲሰሩ ገባችሁ፣ ሀይሚዬ ለስራ ነው የምፈልጋት ቢል ምንም ማለት አይደለም። ገባችሁ? ለምን የትላንትናው ቀን ለብዙ ነገሮችን ማረጋገጫ ነው። ገባችሁ ውዶች? እና የፈለገ አይነት ፕራንክ ቢሰሩ ብሩኬ ለፕራንክ ብሎ ያልሆነ ቃላት ቢጠቀም ምንም ማለት አይደለም። ዛሬ ላይ አንደርስታንድ አድርጋችሁኛል። ሁሌም ከብሩክም ከሀይሚዬም ጎን ነኝ ማለት ነው። የፈለገ እላፊ ቃላት ለፕራንኩ ማድመቂያ ብሎ ቢናገር በትናንትናው ዕለት ደስ የሚል ነገር ነው ያረጋገጠልን ማለት ነው። እኛም ደስ ያለን ቀን ማለት ነው። ቪው ግን ቢያስጠላም ግን እኛ ተደስተናል። ሌላ ቀን እኮ እኛም ተናደን ቪውም ሳይጨምር ሰብስክራይቡም ሳይጨምር ነው። ኢንሻላህ ሰብስክራይቧን እስከ ማታ እንጠብቃታለን። ሰብስክራይቡ ያናዳል። ቆየች 2 ቀኗ 3 ቀኗ። ቪውም አስደሳች አይደለም። ቪዲዮ ግን በጣም አስደሳች አታ ለሀይሚዬም ለሁላችንም ሴቶች ሞርዛል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው። ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ያው ድምፅ አይጠፋም እኔ ጋር ታውቃላችሁ፣ በጣም ከይቅርታ ጋር ማለት ነው። የትናንትና ቪዲዮ እንደገና እስከ ወር ይወራል ውዶቼ ማለት ነው። በጣም ነው ደስ የሚለው። አንዳንድ እነዛ ማለት ነው እነዛ ሰፈሮች ሪሊው ነው እነዛ ቆሞ ቀሮች ፍትለ ቆሞ ቀን ሴት ልበል እንዴ ሪሊው ነው በጣም የሚያስጠሉት ማለት ነው። እና እዚህ ጋር ውዶቼ በትላንትናው ዕለት አታ የተከፋፈሉት ሰው ካለ ፎር ኤግዛምፕል አሉሳ የሀይሚዬ ወዳጆች የብሩኬ ወዳጆች ብለው ተከፋፍለዋል። ለእነሱ ራሱ የሚያፋቅር ቪዲዮ ነው። እዚህ ጋር የሀይሚ ወዳጅ ብትሆን በጣም የምትደሰትበት የምትኮራበት፣ ምንም አይነት ፕራንክ ቢመጣ ከእንግዲህ ብሩክን የማንወቅስበት ቀን ነው። ገባችሁ? አሁን ከዚህ በፊት ብሩኬ ግን ይህን ነገር ባይጠቀም ዘር ለገበሬ ኦፍኮርስ ብያለሁ። ዛሬ ግን ያን ነገር ቢጠቀም ቃላት ማለት ነው ችግር የለውም። ገባችሁ? በፋሚሊ ተረጋግጣለች ሀይሚቲ ማይ ስዊት ማለት ነው። እና በዚህ አጋጣሚ ቢግ ሪስፔክት በጣም እንወዳለን። ቴንክ ዩ ቬሪ ማች ብሩኬ ማለት ነው። ስለዚህ የብሩክም ወዳጆች የሀይሚዬም ወዳጆች እዚህ ጋር ቅሬታ ማንም ሰው ቅሬታ ያለበት አይመስለኝም። በጣም የተደሰትንበት ቀን ነው። አንዳንድ ግን እኔ እኮ ስለ ጌም የሚያወራ አለ። አንገትን ለምን አቀረቀርክ? በሱ እኮ ቤተሰብ በጣም ነው እኮ የሚያፍረው። ለቤተሰብ እኮ በጣም ሪስፔክት አለው ብሩኬ። እንኳን በትላንትናው ፕራንክ ቀርቶ በደህና ቀን እኮ ቤተሰቦቹን ቀና ብሎ አይም። ጋሽዬን ራሱ አንገቱን አቀርቅሮ ነው። ወንድማማቾች በጣም ነው የሚከባበሩት። ትላንትናው ደግሞ ጥያቄ በጣም ሃርድ ጥያቄ ነው። ከባድ ጥያቄ ነው የተወጣው ብሩኬ። እኔ እንደውም በሱ ቦታ ምንድን ነው የምለው፣ እስቲ ቆይ ከሀይሚዬ ጋር ተነጋግረን ምላሹን ልል እችላለሁ። ሬዲዮ ነው የምነግራችሁ። ለምን ለቤተሰቡ ካለው ክብር የተነሳ ማለት ነው። ግን ቤተሰብ የሚገባበትም ቤተሰብም የማይገባበት አይነት እንዳለው ነው። በፍቅረኛም እንደዚሁም በትዳርም። እና በጣም አስተማሪ ብሩኬ ስትሮንግ ኩዌሽንስ ነው። ከባድ ጥያቄ ውስጥ ነው የተወጣው በየስተርዴው። ገባችሁ? እኛም ደግሞ አስደስቶናል። ሀይሚዬ ደግሞ ይገባታል ውዶቼ። ይቅርታ ሀይሚዬ ይገባታል። ሪሊውን ነው። ብሩክም ደግሞ አንደኛ ነገር በጣም ጨዋ ስርዓት ያለው ሰው አክባሪ፣ ለሴት ልጅ ክብር ያለው። ሌላው ደግሞ ወንድ ልጅ ወዶቼ ከምንም በላይ እናቱን ያክብር። እናቱን ካከበረ ለእናንተ ቢግ ሪስፔክት ነው ያለው። እና አላማ ያለው የተግባር ሰው፣ ስለ ነገ አርቆ የሚያስብ በፊት እንደምንለው ማለት ነው። የስተርዴ ደግሞ ያደረገው ነገር በጣም ሁላችንም አስደስቶናል። አንዳንድ ወንድ ብርቆች ያው
አንዳንድ ወንድ ብርቆች እየተንጨረጨሩ ነው። እነሱ ተንጨርጭረው ይበቃቸዋል። እዚህ ጋር ለብቻ የሀይሚ ወዳጅ የምትለው እንኳን የብሩኬ ወዳጅ የሚሉት የትላንትናው ቪዲዮ በጣም የሚያስደስት ነው፣ በጣም ማለት ነው። እና አንገቱን በመቀርቀሩ ልመና ላይክ ልመና አዲስ አይደለም። በጣም ሪስፔክት ነው ለማንበብ ራሱ የሚዘገነን ሪሊውን ነው። ምን አይነት ተፈጥሮ እንዳላቸው አለው አለም ሪሊውን ነው። እና በጣም ነው ያዘንኩባቸው በነዛ ማለት ነው። እኛ መስሚያችን ጥጥ ነው። ዛሬ ላይ በጣም ተደስተናል። ሌላው ደግሞ ውዶቼ ቻናላቸው ያው እንደምታዩት በጣም ደክመዋል፣ ሞተዋል። የፈለገ ፕራንክ ቢሰሩ ዛሬ ላይ እኔ በበኩሌ ማለት ነው ብሩኬ እንደዚህ ማለት አልነበረብህም፣ ብሩኬ ጋሽዬ፣ ብሩኬ ለስራ ነው ያገኘዋት ላይክ ማለት አልነበረብህም። ኔቨር ቻናላቸው በጣም ሞቷል ውዶቼ፣ ገባችሁ? ዛሬ ላይ የትላንትናው የሰሩት ፕራንክ በቃ እራሳቸውን እየጠበቁ ሁለቱ እንዳይቀያየሙ የፈለጉትን ፕራንክ መስራት ይችላሉ። በተቻላቸው መጠን ግን ሴትና ወንድ ባያመጡት ኢዝ ግሬት፣ እነሱ እንዳይቀያየሙ ማለት ነው። ከዛም በኋላ ሁላችንም የተነጣጠላችሁ እህቶቼ ካላችሁ በትላንትናው ዕለት ለብዙዎቹ መልስ ነው፣ ለብዙዎቹ እኛም ደግሞ በኮንፊደንስ እንድናወራ ገባችሁ? ስለዚህ የተቀያየማችሁ የተነጣጠላችሁ ካላችሁ ብሩክ ሀይሚ ያላችሁ ዛሬ ላይ ፍቅር የምትመሰረቱበት ቪዲዮ ነው። ገባችሁ? እና እኛ የምንፈልገው ይሄ ነው። ሀይሚዬ የብሩኬ ናት፣ ብሩኬ የሀይሚ ነው። ሬዲዮ ነው። አንዳንዴ ቆም ብለን እናስብ። የብሩክን ፎቶ ራሱ መዘቅዘቅ ምንድን ነው? ምን ይለውታል? ምን ተፈጠረ? ምን እያሰባችሁ ነበር? ደፋሮች። እና የብሩክን ፎቶ የሚዘቀዝቅ ተገቢ እንዳልሆነ ነው። በትላንት ዕለት ወዲያውኑ ተዘቅዝቋል። በዛ ላይ ደግሞ በትችት ላይክ ሀይሚዬን ነጥሏት ከሀብ ጋር፣ ይህም ተገቢ እንዳልሆነ ነው። ሁለቱም አንድ ናቸው። እና ብሩክና ሀይሚቲ አላህ ለቁም ነገር ያብቃችሁ። አላህ አላማችሁን ያሳካላችሁ። ሁሌም ከጎናችሁ ነን ማለት ነው። ሪሊውን ነው፣ ከጎናችሁ ነን። ብሩኬም ቴንኪዩ በጣም ነው የምናመሰግነው። ለምን ሁላችንም በሀይሚ ቦታ ሆነን ብለን ማሰብ አለብን ውዶቼ ማለት ነው። ከምትፈልጉት የነገ ፍቅረኛ ነው ብላችሁ ብዙ ነገሮች ከምትጠብቁት የትላንትናው መልስ ማለት በቃ በጣም ደስ የሚል አንደኛ ነገር ሀብ ቤተሰብ ነው። ከባዳ ጋር ሲሆን ኦኬ፣ ግን ቤተሰብ ላይ ስለሆነ ሞርዛን ደስ በሚል ማለት ነው። በቃ ሀይሚዬም በጣም የምትደሰትበት ነው። ሀይሚዬ ብቻ ሳትሆን ደግሞ ብዙ ሴቶች የሚደሰቱበት ነው። ሀይሚዬ ደግሞ ትለያለች። የኛ ልዩ፣ የኛ አስተዋይ፣ የኛ ጨዋ ሪሊውን ነው የምነግራችሁ። ሀይሚዬን እስቲ ከማጋ ሁሌ ከብሩክ ጋር ነው። የሴት ጓደኛ እንኳን ለነገሩ የሴት ጓደኛ ምን ያደርግልሻል? እንኳን አንቺ ስደት ላይ አንድ ትቻቸዋለሁ ሁሉንም ማለት ነው። የሴት ጓደኛ ምን ይጠቅማል? ፍቅረኛ ካላችሁ ሪሊውን ነው ወይ ትዳር ካላችሁ እና ብቻዋን ናት ሪሊውን ነው። እና ሞርዛን ደግሞ የኔ የምትለው የነገ የልጅ አባት ለምትለው ብዙ ድሪም የሚያደርጉ ቤተሰቡ ላይ ደፍሮ የማይናገር ቤተሰቦቹን ሀይሚትዬ ከማንም በሀይሚዬ ቀልድ እንዳሌለ ነው። ገባችሁ? እና ሀብን አንገቱን ያስቀረቀረው ምንድን ነው? ፈርቶ ልመና አዲስ አይደለም። ላይክ ላልሽው ባይዘው እኔ ጋር ይመጣሉ ይሰዱኛል፣ ወዲያው ነው ማጠፋው። ብሩኬ ለቤተሰብ በጣም ቢግ ሪስፔክት አለው፣ ክብር አለው። ግን ቤተሰብ ምን ላይ መግባት እንዳለበት ቤተሰብንም እሺና እምቢ የምትሉበትም አለ እኮ። ቤተሰብ ያለ ሁሉ መሆን የለም። ትዳር ቢዝ እኔ ትዳሪ ለኔ ነኝ እንጂ የምኖረው እናትና አባቴ አይደሉም። እና ብሩኬ አጥጋቢ መስል የመለሰው አበዛውባችሁ። እንግዲህ የቻናሉ ነገር በየቤቱ ሄዳችሁ እኔ የምታዳምጡኝ እህቶች የምወዳችሁ በቤቱ ሄዳችሁ ኮሜንት ስጽፉ አትፍሩ፣ ሼር አድርጉላቸው በሉ። ዩቲዩብ ላይ ደግሞ ጠፍተዋል። ሁሉም ወደ እነ አብርሽ ጋር ናቸው። ይሁን ለማንኛውም እንዲህ ሲጠፉ ደግሞ ጥሩ አይደለም። ለእነ ሀይሚዬም ቻናል ትንሽ ሞቅ እንዳያደርጉላቸው። ለማንኛውም ነው ሼር አድርጉ ብላችሁ ሚሴጅ አድርጉ። ለሁሉም ማለት ኮሜንት ጻፉ፣ ሼር እንዲያደርጉ ዩቲዩብ ላይ ያለ ነው ማለት ነው። እና ይህን ይመስላል ውዶቼ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ